እግዚአብሔር የሰጠሽን ማንነት ከሱ የተሰጠሽን አይደንቲቲ ክብር መጠበቅ ደሞ አለብሽ። እኔን ማንም ሰው ሊያዋርደኝ አይችልም። እኔ የምከተለው ክርስቶስ በበግም ይመሰላል በአንበሳም ይመሰላል። አንዳንድ ሰዎች ትህትና አይገባቸውም። ሆም ብለሽ እንደሆነ አይገባቸውም። ትህትና እንደሆነ አይገባቸውም። ሰው ጋር ስትደውል እንዴት መነጋገር እንዳለብህ እስክታውቅ ድረስ እኔ ጋር እንዳደውል አልኩት። እናንተ መምህርና ጌታ ትሉኛላችሁ ነኝም፣ ግን እኔ እግራችሁን አጠብቁ እናንተም እንዲህ አድርጉ አላቸው። አንደኛው ሂዩሚሊቲ ነው። ሂዩሚሊቲ ትህትና ነው። ሂዩሚሊቲ ራስን ዝቅ ማድረግ ነው። ራስን ዝቅ ሳረግን ራሴን ዲስትሮይ አድርጌ ሳይሆን ፍቅር አንቺ ከኔ ትሻያለሽ እልሻለሁ። ያንቺን ቫልዩ ወስድና አንቺን ከፍ አረግሻለሁ። አንቺ እኮ ከኔ ትሻያለሽ ማለት ነው። ትህትና ትክክለኛው ትርጉሙ ወንድሜ ከኔ ይሻላል፣ እህቴ ከኔ ይሻላል ብሎ ማለት ነውና ይረዳሻል። ከሰዎች ጋር እንዳትወዳደሪ፣ ራስሽ እንዳታነጻጽር ያደርግሻል። ሁሉ ሰው ካንቺ እንደሚሻል ነው የምትቆጥሪው። ስለዚህ ችግር የለብሽም። አሁን ለምሳሌ ምሁራን በሚሰበሰቡበት ቦታ ላይ እኔ ስኖር የሆነ እንደው የውድድር ስሜት ካለ እኔ ቀድሜ መጀመሪያ እነሱን ከፍ ነው ማድረጋቸው። ከፍ ትህትና ነው፣ ግን ይሄ መሸንገል አይደለም። በትህትና እነሱን የተሻሉ አድርጌ እቆጥራቸዋለሁ። ከዛ በኋላ ሰላም ሆኜ እኖራለሁ። ኦልሬዲ አስበልጫቸዋለሁ። አንተ ትሻላለህ ብዬዋለሁ። አይጣላኝም፣ አይወዳደረኝም። ስለዚህ አይጠቅምሻል። ትህትና የሚደረስበት ቦታ ነው። አሁን የዛፎችን አወዳድሪ። ከባባድ ፍሬ ያላቸው ዛፎች ምን ያደርጋሉ? ቅርንጫፎቹ ዝቅ ይላሉ። ፍሬ የሌላቸውስ ቀጥ ብሎ ይቆማሉ። እና ስታፈሪ ፍሬ ሲኖርሽ ራስሽን ዝቅ ማድረግ ትለማመጫለሽ። እኔ አንድ ጊዜ መድረክ ላይ እያስተማርኩ ነበርና እኔን ማንም ሰው ሊያዋርደኝ አይችልም ብዬ ተናገርኩ። ከዛ ደነገጡ፣ ኦዲየንሱ ደነገጠ። ማንም ሰው በምድር ላይ እኔ ማዋረድ የሚችል የለም ስል ተያዩ፣ ደንግጠዋል፣ እርስ በርስ ተያዩ። እንዴት እንደዚህ በቃ እንትን ነው የሚመስለው፣ የትዕቢት ንግግር ነው የሚመስለው። አንድ ሰው እኔ ማዋረድ የሚችል የለም። ጸጥ አሉ። ምክንያቱም አልኳቸው እኔ ቀድሜ ራሴን አዋርጃለሁ። እኔ ራሴን ቀድሜ ካዋረድኩኝ፣ ራሴን ቀድሜ ዝቅ ካረኩኝ ወዴት ታዋርደኛለህ? እኔ ራሴን አንተን አስበልጬ ራሴን ዝቅ አድርጌያለሁ። ከዛ በላይ በዛች ዝቅ ልታደርገኝ አትችልም። ራሴን ስላዋረድኩ ነው አልኳቸው። እና ትህትና አንድ ቅመም ነው፣ በጣም ደስ የሚል ቅመም ነው። ሶስቱን ዋና ሃይማኖቶች ተመልከችና መስራቾቻቸውን ይሄ ሞሴስ አለ፣ የጁዳይዝም የአይሁድ እምነት መስራች። ስለ ሙሴ ሲናገር ቅዱሱ ቃል ምንድን ነው የሚለው? በምድር ላይ ከሚኖሩ ሰዎች ይልቅ ሙሴ ትሁት ነበር ይላል። the most humble ማለት ነው ሙሴ። በምድር ላይ ከነበሩ ሰዎች፣ በዛ ዘመን ከነበሩ ሰዎች ከሁሉም ቢወዳደሩ የመጨረሻው ትሁት ሰው ሙሴ ነበር። ጁዳይዝም። እሺ፣ የእስልምና መስራች ነብዩ መሐመድ ሲጠሩ በእስልምና አብሮ የሚባል ነገር አለ በአረብኛ። እኔ በእንግሊዘኛ ነው የማውቀው። ነብዩ መሐመድ may peace be upon him ይባላል ብያለሁ። በጣም ትሁት ነበሩ። በጣም የሚገርም ነገር ልንገርሽ። ነብዩ መሐመድ እየሰገዱ እያለ ልጆች መጥተው ጀርባቸው ላይ ይጫወታሉ። ጀርባቸው ላይ የተጫወቱ እሳቸው ስግደታቸውን ይቀጥላሉ፣ አያባሯቸውም ልጆቹ። እዚህ ላይ ምናምን ሲወጡባቸው ዝም ብለው እሳቸው ስግደታቸውን ይቀጥላሉ። ሌላ በጣም የቀረመኝ ነገር ሚስታቸው ከዲጃ ወደ በቅሎ ላይ ወይ ግመል ላይ ስትወጣ እጃቸው እንደዚህ ያደርጋሉ። በጣም እኮ የሚገርም ታሪክ እኮ ነው። እጃቸው እንደዚህ ያደርጉና ከዲጃ እግሯን እዚህ ላይ አድርጋ ረግጣ ነው የምትወጣው። እንዲሰጧታል። ከዛ እዚህ ላይ ትረግጣለች። ይሄ ትህትና ነው፣ አስገራሚ ትህትና ነው። ሌሎችም በጣም የሚገርሙ ነገሮች ሰምቻለሁና ሀምብል ናቸው። ስለዚህ ሙሴ ሀምብል ነበር። ነብዩ መሐመድ ፒስ ቢ አፖን ሂም ሀምብል ነበር። በክርስትና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ። እኔ ደግሞ ኢየሱስ ደግሞ ሲጠራ ደስ የሚለኝ እንደዚህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲባል ደስ ይለኛል። ለስም አጠራሩ ምስጋና ይግባውና ሁሉ መባል አለበት። ደስ ይላል። እና እሱን ደግሞ ስታይ ምን አደረገ? ሊሄድ አካባቢ ሲደርስ
ደቀ መዛሙርቶቹ ባሉበት ተነሳ፣ ወገቡን ታጠቀ፣ ውሃ ቀዳ፣ ወሰደና የደቀ መዛሙርቶቹን እግር ተንበርክኮ እግራቸውን ማጠብ ጀመረ። 12ቱንም ይሁዳን ጨምሮ። ይሄ ከባድ ነው፣ በጣም ከባድ ነው። ከዛ አጠበና ያረከው አንተ ኢማጂን አድርጊ፣ 12ቱ ተቀምጠው እሱ ውሃ ቀርቶ ወገቡን ታጥቆ እግራቸውን ሲያጠብ ያረኩላችሁን ነገር ታስተውላላችሁ አላችሁ። ከጨረሰ በኋላ እናንተ መምህርና ጌታ ትሉኛላችሁ፣ ነኝም፣ ግን እኔ እግራችሁን አጠብኩ፣ እናንተም እንዲህ አድርጉ አላቸው። ስለዚህ ያሳየው እሱ ምንድን ነው? ትህትና ነው። እኔ የዋህ በልቤ ትሁት ነኝ ነው ያለው። ስለዚህ ሶስቱም መስራቾች ነቢዩ መሐመድ፣ ሞሴስ፣ ነቢዩ ሙሴ፣ ነቢዩ መሐመድ፣ ጌታ ኢየሱስ ክርስቶስ ሶስቱም ትህትና ነው ያሳዩ። ስለዚህ ትህትና የሚጠቅምሽ ነገር ነው። በቃ በጣም ይረዳሻል፣ ህይወትሽን ያጣፍጣል በጣም። ሁለተኛው ዲግኒቲ ነው። አሁን አብሮ ማይሄድ ይመስላል፣ ግን በደንብ አዳምጪኝ ፍቅር። ሂዩሚሊቲ ያልን ዲግኒቲ ደግሞ አለ። ዲግኒቲ ደግሞ ምንድነው? ክብርሽን መጠበቅ ነው። እግዚአብሔር የሰጠሽን ማንነት፣ ከሱ የተሰጠሽን አይደንቲቲ ክብር መጠበቅ ደግሞ አለብሽ። ዲግኒቲ ነው። ክብሬን እጠብቃለሁ፣ ራሴን ዝቅ አደርጋለሁ። አንዳንድ ሰዎች ትህትና አይገባቸውም። ሆን ብለሽ እንደሆነ አይገባቸውም። ትህትና እንደሆነ አይገባቸውም። ከዛ ሊንቁሽ ይሞክራሉ። ከዛ አትፈቅጅላቸው። ትሁት ሆነሽ ዝቅ ስትይ እነሱ ሊንቁሽ ከሞከሩ አትፈቅጅላቸውም። ምሳሌ ልንገርሽ። ከመንግስት መስሪያ ቤቶች እኔ ጋር ይደወላል፣ ፕሮግራሞች ይጋብዙኛል። እና አንዳንዶቹ ሲደውሉ ዶክተር እንደምን ደህና፣ አንዳንዶቹ አንቱ ይላሉ። እኔም መርጠው አንተን ነው፣ አንተ አስብላቸዋለሁ። አንድ ፕሮግራም ነበረን ታህሳስ 16 እንዲህ አይነት ፕሮግራም አለን። የፕሮግራሙ ይዘት ይሄ ነው። እንዲህ አይነት ሚዲያዎች ይገኛሉ። ፓኔል ዲስከሽን እንድትገኝ እንፈልጋለን፣ ወይም ደግሞ ተነግረህ እንድትናገር እንፈልጋለን ይላሉ። ከዛ ቀኑን ቼክ ላድርገው መልሳችሁ ደውሉልኝ ይላሉ። ከዛ መልሳ ትደውልኛለች። ቀኑን ቼክ አድርጌያለሁ፣ እንዲሄድ ተሰምቶኛል፣ ቀኑን ይዛለሁ። ደብዳቤው እንዴት እንላክልህ ሲሉ አሁን በትህትና አይደል ያናገረች፣ ምንም አትቸገሪ፣ ለመላክ ስካን አድርጊውና በቴሌግራም ላኪልኝ ይላቸዋል። ሌላ ቀን ደግሞ ይደወላል እና አሁን ገጥሞኛል፣ በቅርብ ገጥሞኛል። ሰላም እንዴት አለ? ደህና። ከእንትን ሚኒስቴር መስሪያ ቤት ነው የምደውለው። እሺ በዚህ ቀን አንድ ፕሮግራም ነበር እና እንድትገኝ ፈልገን ነው። ምን እንደምል ታውቂያለሽ? መልስ አልገኝም ብለዋል። እዛው ጋር አልገኝም እና እንድትገኝ ፈልገን ነው ምናምን ሲል አልገኝም አልኩት። ለምን አለኝ። አልፈልግም አልኩት። ከዛ ደነገጠ። እንዴ ሚኒስትሩ ናቸው እኮ ያሉት እኮ ምን ስምህን የሰጡኝ እኮ ሚኒስትሩ ናቸው አለ። ሚኒስትሩ ትሁት ናቸው አልኩት። ሚኒስትሩ ትሁት ናቸው። አንተ ግን ሰው ጋር ስትደውል እንዴት መነጋገር እንዳለብህ እስክታውቅ ድረስ እኔ ጋር እንዳደውል አልኩት። ለምንድን ነው አሁን እሱ ከዛ መስሪያ ቤት ሚኒስትር መስሪያ ቤት በቃ ሀይ የሆነ እንትን ስለሆነ እንዴ እንድትገኝ ፈልጋል፣ እሺ ምናምን እንድለው ነው የፈለገው። አይደለም ዲግኒቲሽን እንደምትጠብቂያለሽ። አሁን እዛ ጋር ትህትና አለ። ያችኛዋን በትህትና ትሪት አረኳት አይደል? በሂዩሚሊቲ። ይሄኛው ደግሞ ዲግኒቲ ሊነካ ሲል አላስነካውም። ስለዚህ ዲግኒቲሽን ትጠብቂያለሽ። መልሶ ሲደውል አሁን ታዟል፣ ሚኒስትሩን ያዘዘው። መልሶ ሲደውል ትሁት ሆኖ ዶክተር ወዳጄነ በጣም ይቅርታ አድርግልኝ፣ ልክ ነው አነጋገሬ ልክ አልነበረም፣ አሁን አስተካክያለሁ፣ እንዲህ ነው ፕሮግራሙ፣ እንዲህ ነው ፕሮግራሙ። እሺ አሁን ደግሞ በትህትና ደግሞ አናግረዋለሁ። እና አንዳንዴ ሰዎች ክብርሽን ሊነኩ ሲሞክሩ ኖ ማለት አለብሽ። ይሄ አሰርቲቭነስ ነው የሚባል። ዩ ሴይ ኖ። ትሁት ትሆኛለሽ። ከዛ ግን ትህትናሽን ተመስርተው አቢዩዝ ሊያደርጉሽ ሲሞክሩ እምቢት ያለሽ። እኔ መንገድ ላይ ወጣቶች ወዳጄ ነህ ይሉኛል። ደስ ነው የሚለኝ። ወዳጄ ነህ ይሉኛል። ዳትስ ኦኬ። ዶክተር አይሉኝ፣ ወዳጄ ነህ ወዳጄ የሚሉኝ አሉ። በጣም ይቀርቡኝ ደግሞ ወዳጄ ይላሉ። ደስ ነው የሚለኝ። በጣም ነው የምወደው። ዶክተርነት ብርቄ አይደለም። በ26 ዓመቴ ነው እኔ ሜዲካል ዶክተር የሆንኩት እና ኦል ማይ ላይፍ ዶክተር ሆኜ ነው እንግዲህ ብዙ ዓመት የኖርኩት ማለት ነው። አንዳንድ ሰዎች ግን ኢንቴንሽናሊ ሆን ብለው ሊያደርጓት ሲሞክሩ ወይ ፖስተር ላይ ወዳጄን ማር ነው ናንሲ አስተካክል ነው ዶክተር ጨምርበት ይላሉ። ይሄ ዲግኒቲሽን ነው ማለት ያለብሽ ቦታዎች አሉ፣ የማትፈቅጅላቸው ቦታዎች አሉ። እኔ ትናንሽ ልጆች ወዳጄን ይሉኛል። በጣም ሃፒ ፎርማል የሆነ ቦታ ላይ እንደዛ ሲመጣ ግን አስተካክለዋለሁ። ስለዚህ
ይህንንም እኔ ከመምህሩ ነው የምማረው። ለመሰለሽ መምህሩ ረቡኒ እኔ የምከተለው ክርስቶስ በበግም ይመሰላል፣ በአንበሳም ይመሰላል። ሁሌ በግ አይደለም፣ አንበሳም ነው። ትሁት ነው፣ ግን ደግሞ ክብሩን ሊነኩ ከሞከሩ ደግሞ ኃይለኛ ነው። እና ዲግኒቴሽን ታስከብሪያለሽ፣ በጣም ትወቶኛለሽ። አት ሴም ታይም ዲግኒቴሽን ሊነኩ ሲሉ እኔ ደነግጡብኛል። አንዳንድ በቃ እንትን ዝም ብሎ ሶፍት፣ ዝም ብሎ ለስላሳ ቅልስልስ ምናምን መስላቸዋለሁ። ከዛ ግን ልክ መስመሯን ሲያልፈው ግን ይደነግጣሉ፣ በእኔ ሪያክሽን ይደነግጣሉ። አትነካምችን ብለሽ ዲግኒቴሽን ታስጠብቂያለሽ። ሁለቱም ባላንስ ማድረግ ነው። ቅድም እኔ እንዳልኩሽ አሁን የታይትሉ ጉዳይ ሌሎች ሌላ ነገር እንዳይመስላቸው፣ ሁሌ እንደዛ መባል እንፈልግ እንዳይመስል፣ ግን ወዳጄ በኝ ወዳጄ በኝ ወዳጄ ነበኝ ሃፒ ለማንም ሰው። ከዛ ግን ፎርማል የሆነ ቦታ ላይ ደግሞ መጠቀም፣ ያንን ታይትል መጠቀም። አሁን ሂዩሚሊቲ ነው ዲግኒቲ ነው። ስለዚህ ሁለቱን ባላንስ ካረግሽ ጥሩ ይሆናል። ያኛው ግን እንደ ሞኝነት ከተቆጠረ ግን እሱ ጥሩ አይሆንም። ከዛ አሁን አንዱ ደፍሮሽ፣ ለምሳሌ አሁን ያልኩሽ ሰውዬ ደውሎ ከዛ ትሁት ነኝ ብዬ ዝም ብዬው ትንብል ቀኑ ሙሉ ኢሪቴት ሊያደርገኝ ይችላል። ግን እዛው ጋር ክብሬን ጠብቄ አልችል ብዬዋለሁ። ስለዚህ ሰላም ሆኜ እወላለሁ ማለት ነው። የመጨረሻው ራሴን ምሳሌ ላድርግና እኔ ከዚህ ምድር ህይወት በማልፍበት ጊዜ ፌስቡክ ላይ የምታነቡት ነገር ይኖራል። የተወለድኩበት ቀን ይጻፋል። ከዛ ያለፍኩበት የሞትኩበት ቀን ደግሞ ይጻፋል። በሁለቱ መካከል በጣም አጭር ሰረዝ ትደረጋለች። ሃይፈን ነች፣ አጭር ነች። የተወለድኩበት ቀን፣ የሞትኩበት ቀን፣ በመሃል ደግሞ አጭር ሰረዝ ትደረጋለች። የሁላችንም ነው። የራሴን ምሳሌ ላድርግ ብዬ ነው እንጂ ፌስቡክ ላይ የምታዩት ያንን ነው። ከዛ መቃብሬ ጋር ከመጣችሁ ሐውልት ላይ የምታዩት ያንን ነው። እቺ መስመሯን ነው ማውራት የፈለግኩት። መስመሯ በእንግሊዝኛ ዳሽ ይሏታል። ዳሽ ትባላለች። አጭር መስመር ነች። እስከ በሚለው ፋንታ እሷን ዳሿን ያስገባሉ። ምንድን ነው የምትወክለው ያቺ ዳሽ? በምድር ላይ የኖርኩትን ህይወት እንደ አንደርስኮር እንኳን ረዘም አትልም። በጣም አጭር ዳሽ ተደርጋ ነው የምትቀመጠው። የኔ ህይወት ያቺ ዳሽ ነች። በሁለቱ ቀናት በተወለድኩበትና በሞትኩበት ቀን መካከል ያለችው እሷ ነች። የሁላችንም ደግሞ እሷ ነች። ዳሽ ትባላለች። እሷ ከሆነች አሁን እቺን ዳሽ እንዴት እናሳልፋት የሚለው ጥያቄ ነው። እቺ በተሰመረችውን መስመር በተወለድኩበትና በሞትኩበት ቀን መካከል ያለችዋን መስመር እንዴት ላሳልፋት? 3 ነጥቦች ብቻ እናገራለሁ። ቅድም ባነሳናቸው ላይ ተጨማሪ ናቸው። አንደኛ፣ በቀሪው ዘመኔ ምን ላድርግበት ብላችሁ አስቡ። ፐርፐስ ስጡት፣ ዓላማ ስጡት። እናት ልትሆኚ ትችያለሽ። እናት ሆነሽ አሁን ምን ላድርግበት ቀሪ ዘመኔ? የእኔ ዓላማ ልጆችን ማሳደግ ነው ልትይ ትችያለሽ። መብትሽ ነው፣ ትክክልም ነው። የእኔ ምኖርለት ዓላማ ካሁን በኋላ ልጆችን ማሳደግ ነው ልትይ ትችያለሽ። ሐኪም ሆነህ የእኔ ዓላማ የህይወት ዓላማ የሰዎችን ህመም መቀነስ ነው ልትል ትችላለህ። ኢንቨስተር ከሆን ኮንስትራክሽን ውስጥ ያለው እኔ ዓላማዬ ዲሰንት ሊቪንግ ሰዎች ቤት እንዲያገኙ ማድረግ ነው ማለት ትችላለህ። ግን ዋናው ምንድነው? እስካሁን የኖርነው ኑሮ እንዳለ ሆኖ ከዚህ እድሜ በኋላ ምን ላድርግበት ብለን ፐርፐዝ እንስጠው፣ ዓላማ እንስጠውና በዓላማ እንኖር። ከዚሁ ጋር ደግሞ ልጆቻችን ዓላማ ያለው ኑሮ እንዲኖሩ እናርጋቸው። በምድር ላይ የሚኖሩት ኑሮ ዓላማ እንዳለው ትርጉም እንዳለው እናስተምራቸው። አንዳንዴ ተስፋ የሚቆጥሩት ለምንድን ነው? ድብርት ውስጥ የሚገቡት ለምንድን ነው? ድባቴ ውስጥ የሚገቡት ለምንድን ነው? አንዳንዶች ራሳቸውን ለምንድን ነው የሚያጠፉት? የህይወት ዓላማ ስለማይገባቸው ነውና ዓላማ ያለው ህይወት እንዲኖራቸው ትርጉሙን እናስተምራቸው፣ ዓላማ እንዲኖራቸው እናድርግ። ሰርቭ ለማድረግ እንኖር። ሰርቫንት ሁድ እንለማመድ፣ ለማገልገል እንለማመድ። እኔ አሁን ቆሜ እያደረግኩ ያለሁት ምንድን ነው? ህዝብን ሰርቭ እያደረግኩኝ ያለሁት። ልክ ዌይተሩ ቆሞ እንደሚያገለግለው በህይወታችን በቀሪው ዘመናችን ሁሉ ለሌሎች እንድንጠቅም አድርገን ሰርቫንት ሆነን አገልጋይ ሆነን ለመኖር እንወስን። መሪዎች ከሆናችሁ ሰርቫንት ሊደርሺፕን ተለማመዱ። ማለት የሰርቫንት ሆናችሁ ሊደር መሆን ትችላላችሁና ሰርቫንት ሊደርሺፕን ተጠቀሙበት። እዚህ እኔ ከፍ ልል ሳይሆን ዝቅ ብዬ ህዝብን ማገልገል
እያንዳንዳችሁ አገልጋዮች ናችሁና በቀሪው ዘመናችሁ ሌሎችን ለመጥቀም ሰርታችሁ አገልግላችሁበት ለማለፍ ሞክሩ። ሁላችንም አገልጋዮች ነንና ነው። ህይወት እቺ መስመር ከሆነች ዳሽ ከሆነች የኔ ህይወቴ እቺ መስመሯ ከሆነች እንዴት ነው በሐዘን ማሳልፋት? ለምንድን ነው በሐዘን የምታሳልፉት? እናንተስ ሰው ሞቶባችሁ ሊሆን ይችላል። ማዘርን አታችሁ ሊሆን ይችላል። አባታችሁን አታችሁ ሊሆን ይችላል። ቀሪ ዘመናችሁን በሙሉ በሐዘን ልታሳልፉት ነው ወይስ ክሎዥር ለማግኘት ፈቃደኞች ናችሁ? ለመዝጋት ፈቃደኞች ናችሁ? ቀሪው ዘመናችሁ በሐዘን ይለፍ ወደ እነሱ ነው የምትሄዱትና የምድር ኑሯችሁን ይችን ዳሽ የተባለችዋን መስመር በመወለድና በሞት መካከል ያለችዋን ደስ ብሏችሁ ኑሩ። ክሎዥር አድርጉ። ባላችሁ ነገር ደስ ይበላችሁ። በቤተሰባችሁ ደስ ይበላችሁ። በፈጣሪ ደስ ይበላችሁ። በቤተሰቦቻችሁ ደስ ይበላችሁ። ደስታን ፍጠሩ።